ሳያቋርጥ ከዛሬው በላይ ነገ ሙሽራ ሁሌም አበባ የማይተወልቅ በረከት ይግባል እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ እሺ ያው ታረጊ ታው ጠጋጠጋት ነው ብዙ አጠጋ ወደዚህ ጠጋ ማርያም በደንብ ነው ብዙ አጠጋ እሺ ጎጎ በጣም እሺ እሺ እንዴት ነህ ልኝ እኔ ጀግና አሎ ልሽ አንቺ እንዴት ነሽ የኔ አንጀት የኔ መቤት ሁሉ እንዴት ነበር በጣም ደስ ይል ነበር አሪፍ ነበር አንቺስ የኔ በጣም ትንሽ አድካሚ ነበር ምን ያረክሽ ነው አልሽ ትንሽ ስራ ነበረችብኝ እሷን ጫርሼ ነው የመጣሁት ስትደውልልኝ በቃ እንዴት ሩጬ እንደመጣሁ ብታውቅ አልገባህም ነፍቅ ብላኝ ነበር እውነት እኔም በጣም ናፍቄሽ ነበር ናፍቄሽ ነው የሚባለው ናፍቄሽ ምን ማለት ነው እኔ አማርኛ ላስተምራት ልቻውን ወይስ ልተውን ተውኛ በቃ ይኸው አማርኛ ማይችል ኖ ማል ላይ አማርኛ ላስተምረው ወይስ ፍቅሬን አክቲቭ ላድርግ አማርኛ የማይችል ፍቅረኛ አለሽ ሶ እኮ ስራ ረክብኝ አሁን ሁለት ስራ ያደረክብኝ ነው ብዬ ነው እንቀልሰው እኔ ነው ቦሌ የሆነ በቃ ለቀኔ ምናምን የሚሉት አሉ አይደል ሴቶች don't touch me please don't touch me ምን ይመስላል በእናታችሁ oh my god ኬት ነው ያመጡት ወይኔ በዳድ ይሞት ምንድነው የምትለው አንተ ዞር በል እኔ ውብዬ ዳድ እንዳጠራው እኔ ውብዬ ነው ያልሽው እኔ ውብዬ ዳድን እንዳጠራው እኔ ውብዬ ነው ማለት ውብዬ አልፈስለኝ እኔ ውብዬ ማለት ጋይስ ዛሬ ጃኒ እራት ልጋብዛት ነው ዝግጁ ነሽ እንጀራ እንበላ አረ እንጀራ ነው አይወጣ ያለ ነው እንበላ እንጀራ እሺ አንተ ይቀልኛል ልትጋብዘኝ ነው አዎ ስለዚህ መርጬ ነው የምጋብዘው እኔ ነኝ የምከፍለው እኔ የምጋብዘው ሶ ላይክ አት ሊስት ዘለዛ እንጀራ ለፋው ነው በቃ ከበደ እሺ ችግር የለም ደስ ያለ የውጭ ደስ የሚል በርገራቸው በጣም የምጣፍጠው ግን ለየት ያለ ነው ካልጣፈጠሽ እንጀራ እንጨምር ምን አይነት ቃናት ነው ካልጣፈጠሽ እሱ እንጀራ እንጨምራለን ያ ሻሜስ እና አምሮብሻል በጣም ዛሬ ቴንክ ዩ በተለይ ጸጉርሽ ምን ነው እንደዚህ የምታዩ እናውራ በተለይ ጸጉርሽ በጣም ነው የሚያምረው ወደድከው ቴንክ ዩ ሶ ማች እግዚአብሔርን ከርሊ የሆነ ጸጉር ያምርብሻል እውነት ያ ታውቃለሽ ጥቁር ሲሆን ደግሞ የበለጠ መቾር ያደርግሻል በቃ ይሆናል አይደል ጃኒ ቢዝነስ ውመን ምናምን ቲክቶከር ወመንስ ቲክቶከር እግዚአብሔርን ግን ሳቅሽ ላይክ ይጥርስሽ በጣም ነው የሚያምረው ታውቃለሽ አደነቅኩሽ በጣም አድንቆት በዛብሽ ክፈይ አንቺስ ምን ጋብዝሽ እና አምሮብሻል በጣም ዛሬ ቴንክ ዩ በተለይ ጸጉርሽ ምን ነው እንደዚህ የምታዩ እናውራ በተለይ ጸጉርሽ በጣም ነው የሚያምረው ወደድከው ቴንክ ዩ ሶ ማች እግዚአብሔርን ከርሊ የሆነ ጸጉር ያምርብሻል እውነት ያ ታውቃለሽ ጥቁር ሲሆን ደግሞ የበለጠ መቾር ያደርግሻል በቃ ይሆናል አይደል ጃኒ ቢዝነስ ውመን ምናምን ቲክቶከር ወመንስ ቲክቶከር እግዚአብሔርን ግን ሳቅሽ ላይክ ይጥርስሽ በጣም ነው የሚያምረው ታውቃለሽ እግዚአብሔርን ግን ሳቅሽ ላይክ ይጥርስሽ በጣም ነው የሚያምረው ታውቃለሽ አደነቅኩሽ በጣም አድንቆት በዛብሽ እንዴት ነው አዶናይ ጃኒ እንደዚህ ታምራለሽ በስማም እስከማለት ድረስ ማለት ነው እንደዚህ እየወደዳት እያደነቃት እንዴት አይጋቡም ትላላችሁ ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው።
እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ማለት ነው። ዛሬ እንግዲህ በጃኒና አዶናይ እንደምታዩቸው ፏ ብትን እያለ ነው። አድናቆት በዝቶባታል። በጣም ታምሪያለሽ ከሚገባው በላይ እያላት ነው ማለት ነው። በነገራችን ላይ ብዙዎቹን ያነጋገረው ማለት ነው። እንግዲህ እንደዚህ እየሆኑ አይዋደዱም ማለት እኔ ውሸት ነው ማለት አንዳንዴ ማለት ነው። የሰው ልጅ ፍቅር የሚመጣው አብራችሁ ስትውሉ ነገሮችን የምታረጓቸው ነገሮች አብራችሁ የምታረጋቸው ነገሮች አብራችሁ ስትሆኑ እኮ ያን ሰው ስትላመዱት ከዛ ነው ፍቅር የሚኖረው። ሲቀጥል ደግሞ እነሱ የአሁን ፍቅረኛ አይደሉም። በጣም ቆይተዋል። በጣም ብዙ ጊዜ ቆይተዋል ማለት እዛ ውጭ እያለ ሁላ እያወሩ ነበር ማለት ነው። አሁን አልሄድም ያለበት መንስኤ እንግዲህ ወረቀቴን አስተካክሌ ቤተሰብ ሀገሬ ሄጄ ተመልሼ እመጣለሁ ነው ያለው። ሀሳቡን የቀየረበት ምክንያት ይህ ነው። አገሬ ላይ ይሰራለሁ። ሰው ሀገር ላይ እኮ 24 ሰዓት ሰርተህ እረፍት የለህም። አገራችን ላይ ዘና ፈታ ብለህ አገሬ ላይ ነው ያለበት ሚስጥሩ ይሄ ነው ማለት ነው። ምክንያቱም እውነት ነው። ማን እንደ ሀገር ከሰራ ነገራችን ላይ አሁን ላይ ሰላም የለም እንጂ ሰላም ካለ እንደ ሀገራችን የሚሆን ነገር የለም። ሀገራችን በጣም የምትመች አየሯ ተስማሚ፣ ሁሉ ነገሯ ተስማሚ ነው ሀገራችን ላይ ማለት ነው። ከሰራን ደግሞ እኛ በብዛት አሁን ላይ ካያችሁ እኛ ሀገር ላይ ጋይስ ዛሬ ጃኒ እራት ልጋብዛት ነው። ዝግጁ ነሽ? እንጀራ እንበላ። ነው አይወጣ ያለ ነው። ብዙዎቻችን ልትጋብዚ ነው? አዎ። ስለዚህ መርጬ ነው የምጋብዘው። እኔ ነኝ የምከፍለው፣ እኔ የምጋብዘው። ሶ ላይክ አትሊስት ዘለዛ እንጀራ ለፋው ነው በቃ ከበደ። የውጭ ደስ የሚል በርገራቸው በጣም የሚጣፍጠው ግን ለየት ያለ ነው። ካልጣፈጠሽ እንጀራ እንጨምራለን። ካልጣፈጠሽ እንጀራ እንጨምራለን። አሁን ሀገር ላይ ሰላም ስለሌለ ነው እንጂ ሀገራችን ላይ እኛ ብንገባ ስራ አለ ማለት ነው። ሶ ምልላቸው ነው አዶናይ ለምን ይመለሳል? ለምሳሌ ብዙ ሰዎች አስባችኋል? ከስደት መልስ እንዲሁም በጣም ለውጥ ያገኙት ለውጥ ያላቸው የት ላይ ነው ብትሉ አገር ላይ ነው። ገባችሁ አይደል? ይኸው እዚህ ጋር አሁን በጣም ነው የምታምረው። ያት ጉየዋ ልግባ ላው እስከሚመጣ ድረስ ነው ማለት ነው ትላላችሁ። ላው እስከሚመጣ ነው የሚወዳትና በጣም ይወዳታል፣ በጣም ያደንቃታል ማለት ነው። ስለዚህ ከዚህ አይነት ከአድናቆት የበዛ ስለዚህ ሰርጋቸው በድብቅ እየደረሰ ነው ማለት ነው። በኋላ ላይ ይፋ ያደርጉታል። እንግዲህ ይሄ ምንም እንትናትሉ በድብቅ ይፋ ያደርጉታል ማለት ነው። እና አንዳንድ ጊዜ ምን ይባላል መሰላችሁ? የምታደርጉትን ነገር ቶሎ ብላችሁ ማውጣት ጥሩ አይደለም። እና እነ ስግጥ ፍምስ ማለት ነው ሰግጠው ፋምሰውም እነሱ ስግጥ ፍምስ ለህይወቴ ፍምስ ለህይወቴ ስግጥ ነው ያለው። ለህይወቴ ስግጥ ፍምስ ብሏል። እና እውነቱን ነው። ለህይወቱ ስግጥ ፍምስ ብሎ በጣም ታዋቂ ነው አሁን ላይ ማለት ነው። ጃኒም በጣም ታዋቂ ናት አሁን። ስለዚህ ቢጋቡ ምንም የሚያንሳቸው ነገር የለም ማለት ነው። በነገራችን ላይ ቶሎ ትረዳለህ የሰው ልጅ ገና እኔ ሰውን የምረዳው ገና ቀርመሽ አይምሮሽ ውስጥ ያለውን ነው መረዳት የምሞክረው እያለ ነው። ኧረ አፍሰሸዋል ነው የሚባለው። ገና ስታስቢ ገና ካስተሳሰብሽ የሚረዳሽ ወንድ አስበሽዋል። በአሁኑ ጊዜ ከተገኘ ማንም አይተው ማንም ትላላችሁና እና ጠጋ በለኝና ልሳምህ እያለችው ነው። በነገራችን ላይ እዚህ ጋር ብዙ ስራ መስራት ይችላሉ ማለት ነው። እና እሱ ከመጣ ጀምራ መቀሌ አብረው ነበረች። በሄደበት አብረው ናት፣ በሄደበት በዞረበት አብረው አለች ማለት ነው ጃኒ። ስለዚህ አሁን መጋባት ያንሳቸዋል። እናንተ ብዙዎቻችሁ
ለስራ ነው ምናምን ከስራ አብራችሁ ስትሰሩ እኮ ነው ፍቅር የሚኖረው። ብዙ ጊዜ ታችሁ ከሆነ ትዳር ላይ እኮ የሚያጋጥማችሁ ወይ ትራንስፖርት ላይ አብራችሁ ስትሄዱ ወይ ደግሞ የሆነ ቦታ ስራ ቦታ ስትገናኙ በዛ የተነሳ ነው። እስኪ ዝሌዋቸው አያያዛቸው ናፍቀኸኝ ነበረ፣ በጣም ናፍቀኸኝ ነበረ፣ እስከማገኝ በጣም ቸኩሌ ነበረ። ስራ አሁን እንግዲህ ስራ ቆይታ እሷም ስራ እሱም ስራ እየሰሩ የየግላቸውም ስራ አላቸው። ስለዚህ እስከዛ ድረስ ተነፋፍቀው ማለት ነው እና ወይኔ አምላኬ። ለማንኛውም ማለት ነው ውድ ቤተሰቦች እንግዲህ መጨረሻው ላይ ጃኒና አዶናይ ሊጋቡ ነው እላችኋለሁ። መልካም ሰርግ በሏቸው። ሰርጋቸው ያማረ የተዋበ ይሁን። ምክንያቱም ዛሬ እንደ ሌሎቹ ዛሬ ተጋብተን ዛሬ ተፋተን እንደሱ እንዳንሰማ ማለት ነው ትላላችሁ። ወዳችኋለሁ። ከዛሬው በላይ ነገ ቢናፍቁ ሙሽራ ሁሌም አበባ የማይተወልድ በረከት እንዳረገው ሱፍ እንደ ቤሎዋ እንዳጎረ